አንዲት ልጃገረድ አባቷ በገዛላት አዲስ ስልክ ሰልፊ እየተነሳች ነው። በአጋጣሚ ግን አባቷ መንገድ ላይ ሲለምን በፎቶ ውስጥ ገባ። በድንጋጤና ባለማመን ወደ ኋላ ዞር ብላ አየች። አባቷ በጭንቀት መሬት ላይ እየተሳበ መንገደኞችን ያለማቋረጥ ይለምናል። በዚያ ቅጽበት አንድ ደግ እንግዳ የ10,000 ብር ኖት ጣለለት። እሱም ወዲያውኑ በጥንቃቄ ወደ ቦርሳው ውስጥ ከተተ። ድንገት አንድ ጥንድ ጥቁር ነጠላ ጫማዎች ከፊቱ ታዩ። እርሱም በትዕግስት ማጣት ቀና ብሎ ተመለከተ። ያየው የራሱን ልጅ ነበር። የሰውየው ፊት በድንጋጤ ገረጣ። ወዲያውኑ ዞር ብሎ እየተሳበ መራቅ ጀመረ። እሷም የአባቷን እየራቀ የሚሄድ ምስል ትመለከት ነበር። በልጅቷ ልብ ውስጥ የማይገለጽ ስሜት ተሰማት። ብዙም ሳይቆይ ሰውየው ወደ አንድ ገለልተኛ መተላለፊያ ደረሰ። በአካባቢው ማንም አለመኖሩን ሲያረጋግጥ ከእግሩ ላይ የታሰሩትን ማሰሪያዎች በፍጥነት ፈታ። መለማመጃ ቁሳቁሶችን ጠቅልሎ በቅንጡ መኪናው የኋላ ሳጥን ውስጥ ከተታቸው። የዛሬው የትርፍ ሰዓት ስራ ተጠናቀቀ። ሰውየው ሰው ሰራሹ ገና ማውለቁ ነበር። ልጁ ድንገት ዘልቃ ገባች። አባቷም ሁሉን ነገር ለማስተባበል እየሞከረ ይህ የትርፍ ሰዓት ስራው ብቻ እንደሆነ በችኮላ ነገራት። ስለዚህ ዋና ስራው ምን እንደሆነ ጠየቀችው። አባቷ ግን እየተንተባተበ ሊመልስላት አልቻለም። ይህንን ያየችው ልጅ መጠየቁን አቆመች። ነገር ግን አባቷ ለገንዘብ ሲል አካል ጉዳተኛ መስሎ መታየቱን እንዲቀጥል አልፈለገችም። ሆኖም አባቷ ዝምታን በመምረጡ በቁጣ ዘወር ብላ ጥላው ሄደች። ነገር ግን ከጥቂት ቀናት በኋላ ልጅቷ አባቷን እንደገና መንገድ ላይ ሲለምን አገኘችው። በዚህ ጊዜ ግን ማታለያው እየተነቃበት ይመስላል። ሁለት ወጣቶች ከበቡት። ከዚያም ባሉበት ማታለያውን ገለጡት። በቅጽበትም መንገደኞች በሙሉ በዙሪያው ተሰበሰቡ። ሁሉም ሰው ስልኩን አውጥቶ መቅረጽ ጀመረ። ሰዎቹም እያወሩ፣ አንዳንዶች ደግሞ ስድብ ይሰነዝሩ ነበር። ልጃገረዲቱም ዝም ብላ መመልከት አልቻለችም። እርምጃ ለመውሰድ ወደፊት ልትል ስትል ባለባበሷ ሚስዮናዊ የምትመስል አንዲት ሴት ድንገት ብቅ አለች። ሴትዮዋ ሙሉ በሙሉ ባለማመን ስሜት ወዲያውኑ ሰውየውን ፓስተር ብላ ጠራችው። ይህንን ቃል ከሰሙ በኋላ በዙሪያ የነበሩ ሰዎች ሰውየውን ሙሉ በሙሉ ተሳስተው እንደነበር ተረዱ። ስለዚህ አታላዩ ከጥቂት ሰከንዶች በፊት ሁሉም ሰው ሊደበድበው ፈልጎ የነበረ ሰው በድንገት በሰዎች ዓይን ሌሎች የሚረዳ ደግ ሳምራዊ ሆነ። ይህ ያልተጠበቀ ክስተት ልጃገረዲቱን በዝምታና በግርምት ላይ ያስቀራት። ብዙም ሳይቆይ ይህ ድርጊት በጋዜጠኞች ላይ ወጣ። ሰውየውን በኢንተርኔት ላይ የታወቀ ፓስተር ሆነ። በእሳታማ ስብከቱ ምክንያት ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ አማኞች መከተል ጀመሩ። የሚሰበስበው መዋጮ እያደረገ መጣ። ነገር ግን ማንም የማያውቀው ነገር ይህ ሁሉ በእቅድ የተዘጋጀ ትልቅ ማጭበርበር መሆኑን ነው።